የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ይኖረው ሰው ለእግዚአብሔር ብሎ የሚሰራው የለም። የሚቆርብ ለሰው ኃጢአት ሌላው ቀርቶ አንድ ነገር ልንገራችሁ ትዝ ስላለኝ እግዚአብሔር ለምንድን ነው ለንስሐ አባት ካልተናዘዛችሁ አትድኑም ያለን ይመስላችኋል? አንደኛ ለካህናትን ስለሚያከብር ነው። ፍጥረትን ምክንያት አድርጎ ስለሚያድን ነው። እሱን እንተውና ሰው ኃጢአት ሲሰራ እግዚአብሔር እንዳያየኝ ነው ሰው እንዳያየኝ ነው የሚለው። አቤት ሰው እንዳያየኝ ነው የሚለው። ስለዚህ መጀመሪያም እኔን ሳይሆን የፈራ ሰውን ነውና ለሰው ካልተናገርክ አትድንም። መጀመሪያም እኔን አልፈራኝም ጥንቱንም። አሁን እኮ ሰው ለእግዚአብሔር ቀጥታ ብነግረው አይሰማም ይላል። አይደለም መጀመሪያ እግዚአብሔርን አይደለም አይፈራው ሰው እንዳያየኝ እያልክ ነው እንጂ እግዚአብሔር እንዳያየኝ አላልክም። እግዚአብሔር ያየኛል የሚል ሰው የታደለ ነው። ስለዚህ ካሳ ያልተሻለ ከድንጋይ ያልተሻለ ሕይወት ያለንን ሀገራችን ጭቃ የነበረውን የድንጋይ ሀገሩ ጭቃ ነው። በምንም ታምር ቢሆን ድንጋይ ሰማይ ላይ ከኮከብ ጋር አብሮ ኑሮ አያውቅም። ሄዶ ከኮከብ ጋር ብልጭ ብሎ አያውቅም። ተሽከርክሮ አያውቅም። ነገር ግን እንደ ድንጋይ ፈዞ ደንግዞ የነበረውን ዓለም ፀሐይ ልጇን ወልዳ ከሱ የሚወጣው ነጸብራቀ እሳት በሰሌዳቸው ላይ ተስሎ ብሩሃን ከዋክብት ሆነው ለዓለሙ እንዲያበሩለት አደረገች። ድንጋዩን ኮከብ አድርጋ የሰበሰበች እመቤታችን ቅድስት ድንግል ማርያም ናት። አፈሩን ሕያው ያደረገችው እመቤታችን ቅድስት ድንግል ማርያም ናት። የጠገበውን ዓለም እንዲጠግብ ያደረገችው የተራበውን ዓለም እመቤታችን ጥፋት የሌለባት ልባመቃ እመቤታችን ምን አለችን አልኳችሁ? ምን አለችን አልኳችሁ? አቤት ሰበሰበችን። የሰበሰበችን ደግሞ በየት ነው? በሰማይ ለመሰብሰብ ያብቃን። የድንጋይ ሀገሩ ጭቃ ነው። እመቤታችን ግን የድንጋይ ሀገሩ ሰማይ እንዲሆን አደረገችው። ድንጋዩን ዓለም በሰማይ ለመኖር አበቃችው፣ አሳረገችው፣ ከፍ አደረገችው። በጠላት ይረገጥ የነበር አያችሁ። ግን በእውነት ጎበዝ ልዩነቱን ይሁት ማምላክን ዲያብሎስ ይረግጠን ነበር ታች። አሁን ደግሞ ማንን ነው የምንረግጠኝ? ዲያብሎስን እንረግጣለን። አታስታውሱም? እነ ሚልኪ ቁልዝማዊ እንዴት ጭውት እንደሚያደርጉበት ሰምታችሁ አታውቁ? ሚልኪ ቁልዝማዊ የሚባል አባት ነበረ እና የንጉሱ ልጅ ታመመ። የንጉሱ ልጅ ስትታመም አጋንንት ነው ሲለፈልፍ ምን ይላል? ሚልኪ ቁልዝማዊ ከዋሻ ያልወጣም ብሎ ሲሳል ስለሰማው ባቴና አጥንቼ ነው ብሎ ሲል ስለሰማው ለማስወጣት ሚልኪ ቁልዝማዊ ካልወጣ አልወጣም አለ ጋኔኑ። ኋላ አንድም በከንቱ ውዳሴ ለመጣል ነው። አሁን ለምሳሌ እኮ ሰይጣን ቄስኑና መነኩሴውን ልቀቅ ሲለው እሬ መናጢ መነኩሴ ያቃጠለኝ የሚል እኮ አውቆ ነው መነኩሴውን በከንቱ ውዳሴ ለመጣል ማለት ነው። ገና እንገበግብሃለሁ ይላል ደግሞ አጅር የእውነቱ መስሎት። ሰይጣን እኮ እያሾፈብን ነው ማምላክ። እንዲያውም አንዳንዶችማ ደግሞ በካሴት አሳትመው እየሸጡ ነው። እንዴት ብልግና እኮ ነው! አዛኝ ጭውት አድርጎባቸው እኮ ነው። ኧረ አቃጠለኝ። አሁን አንድ መነኩሴ ያለ እግዚአብሔር ይወቅለት፣ ስሙን አልጠቅስም። እኔ እመቤታችን ልሰብክ እንጂ ሰው ልሰብክ ስላልወጣው፣ ግን በእውነት ክፋታቸውን አውቀን እንድንቆጠብባቸው። አሁን በቅዱስ ገብርኤል በአቡነ ተክለ ሃይማኖት መባሉ ቀርቶ ገዳሙ ላይ ያለው ሰው ሲጠመቅ በአባ ገሌ መባል ተጀምሯል። በቃ እንደዚያ ሲጀመር እሺ ይላል ሰይጣኑ። ስልት ይዞበት ማለት ነው። ስልት ይዞ እያሾፈበት ነው። እና አቡነ ተክለ ሃይማኖትን አንድ ጊዜ ምን ይላል ሰይጣን? አላስቀምጠኝ ካልክ ሰው ሁሉ እያመሰገነ ክብርህን እንዲቀርብህ አደርጋለሁ አለ። አዚያን ጊዜ መልአክ ነው ወይስ ሰማይ? መልአክ ነው ሰው ነው ይሄ ሰውዬ አሉ አቡነ ተክለ ሃይማኖት። አቡነ ተክለ ሃይማኖት ምን አሉ? የዛሬዎች ቢሆኑ ምን አሉ? ዝበል ገና እንግዲህ ሰው በስመ አብ ሲል አንድ መነኩሴ ወይ አንድ ባይታዊ ሊሰብክ ሲወጣ የሚል ሰው ከተገኘ ይሄማ የምድር ዚያር ነው ይላል። ዘወደ ተጨልጦ ተገርኝቶ ለዚያ ማጨብጨብ ማኮብኮቡ ነው። ዘወደ ሶስት ሰው እዚህ ውስጥ አሁን አንድ ሰው መጥቶ አንድ ባይታዊ ወይ አንድ በስመ አብ ሲል አንድ ሶስት ሰው እንደ ፍቀሽ ከጀመረው አጋንንቱን እኮ እንደ ባሪያ እኮ ነው የሚያዙት ይላል። እያሾፈባቸው እኮ ነው ሰይጣን ራሱ። አቡነ ተክለ ሃይማኖት ምን እንዳሉ ታውቃላችሁ? መልአክ ነው ወይስ ሰው? እዚህ ሀገር እጄ እንዲህ አርቄ ነው የዛሬ ባይታዋን የሚሉት። እንዲህ ብዬ እኔ ርዕሰ ባይታዊ ነኝ። መከራ ገባን እኮ ማምላክን የና አቡነ ገብረ መንፈስ ቅዱስን ስም የዚያን ኮከብ ስም። ኋላ እንደዚህ ሲሉ አቡነ ተክለ ሃይማኖት ምን አሉ? አባ በጸሎተ ሚካኤል እንደው አባቴ ኃጢአት የተገለጠልብኝ ያሰናብቱ ይልሄደ። ምን የተገለጠብኝ? ጽድቅ የተገለጠ ነው ያለው። ኃጢአት የተገለጠ ኃጢአቴ ምን ኃጢአት አላቸው እሳቸው?
ጽድቁን ኃጢአት ብለው ዲያብሎስን ለመርታት ነው። ኃጢአቴ ብለው እንዲህ ነው አባቶቻችን በእውነቱ እንዲህ አድርገው ነው ዓለሚቱን ያበሯት። እኛም የአባቶቻችን መንገድ ለይተን ልናውቅ ይገባል። በዚህ ሀገር የበቃ አባት አላሉ ሰው ታሟል። አሁን በእውነቱ ታሞ በእንዲህ ያለ ሀገር የበቃ አምላክ ይሄ ምንድነው? የበቃ አባት በእንዲህ ያሉ የበቁ አባት በእንዲህ ያሉ እንዲህ ያለ ተነስቷል አሉ። አዎ ጥሩ ነው። ለትዳር ይናገራሉ፣ ለሳንቲም ጥሩ ናቸው፣ ለራስ ፍልጠት ሰው እንደሚለው ባጭር መጽደቅና ባጭር መክበር ዓላማ ስላለው ነው። ሰው በህይወቱ ዘመን የሰው ልጅ ህይወቱን የሚያጠፋው ባጭር መክበርና ባጭር ምንድነው መጽደቅ። ሰው ሎተሪ የሚቆርጠው ለምንድን ነው? ባጭር ለመክበር ነው። ባጭሩ ለመጽደቅ ደግሞ አንድ እድሜ ልኩን ዝሙቱን ሲደብል ኑሮ አንድ የበቁ አባት አይቶ አንድ በቃ ጨረስኩ እንግዲህ ብሎ ቁጭ ሊል ይፈልጋል። በልፋት ነው። ፈውስም ቢሆን በልፋት ነው። ይህንን ማስወገድ ይገባናል። የተወደዳችሁ ክርስቲያኖች እንዲህ አይነቱን ክፉ ሕሊና ባጭር መጽደቅ ይሄ ወይም ደግሞ በብልጠት መጽደቅ እንደ ይሁዳን ልንፈልግ የበቁ አባቶች የሉም እያልኳቸው አይደለም፣ አሉ ብዙ አባቶቻችን። ግን እንዳንጠፋ ማለት ነው። እንዳንጠፋ ማስተዋል ይጠበቅብናል። የበቁትን አገኘን ብለን የነቁትን አግኝተን እንዳንጃጃል ማለት ነው። ገብቷችኋል የምላችሁ ነገር? አዎ ችግር ነው በእውነቱ አስቸጋሪ ዘመን ነው። ሰይጣን የብርሃን መልአክ መስሎ የሚመጣበት ዘመን ስለሆነ እና ወደ ነገሬ ልመልሳችሁና ምን ላይ ነው የነበርኩ? የሰባኪ ጅል የነበረበት የሚጠፋው ነው። ስለ ሚልኪ ቁልዝማዊ ነውና ሚልኪ ቁልዝማዊ ካልመጣ አልወጣም ሲል አባ ሚልኪ እና ተብለሃል አሏቸው። የንጉሱ ልጅ ታማህዱና መጣው መጡ። ለሱ ሰይጣን ግን የሚገርመው ሁልጊዜ ሰይጣን በክርስቲያኖች ላይ ለጥፋት ብሎ የሚመክረው ነገር ሰዎቹ በጎ እየሰሩ ከሆነ እግዚአብሔር ለድነት ያደርገዋል። የይሁዳን የተንኮል ምክር እግዚአብሔር ለዓለም ድነት አድርጎታል። ሰይጣን ለጥፋት የሚያስመክረውን እነዚያ የሚመከርባቸው ሰዎች ቅን ሆነው ከተገኙ እግዚአብሔር ለደግ ያደርግላቸዋል። ሚልኪ ቁልዝማዊን በከንቱ ውዳሴ አጥፍቶ የከተማ አውደልዳይ ሆኖ እንዲቀር ያሰበውን እግዚአብሔር ለድነት አደረገውና የእግዚአብሔር ክብር መገለጫ አድርግና ሲሄድ ለቀቀና ምን ተደረገ በኋላ ምን ልስጥህ ንጉሱ ያለው ንጉሱ ምን ልስጥህ አባቴ ያለው አንድስ የሚያህል ድንጋይ ያለ በቃ አንድ ቤት የሚባ አንድ ፎቅ ይሄንን ስጠኝ ለቤተ እግዚአብሔር መስሪያ ይሆንልኝ አስፈልጫለሁ። ማን ይወስድልሃል አባቴ እንጂ ሰጥህ ነበር። ለወሳጁ አትጨነቅ፣ ዝም ብለህ አንተ ያንተ ድርሻ መስጠት ነው። ኋላ ሲለው አይ ዘወሃብ ከነ ንኪር ሁሉ ኃይል ወለጸላኢ አጋንንትን ሁሉ እንድንረግጣቸው ኃይልን የሰጠህን እያሉ ሲጸልዩ ሲሉ ሰይጣኑ ራሱን ጠርተው አምጥተው እና ብለው ድንጋዩን አሸክመው ገዳሙ ድረስ ወሰዱት። አጠፋለሁ ብሎ በወሰደበት ራሱ ጠፍቶ ተመለሰበት። እግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታይተገሪክሙ ይላል ቅዱስ ጳውሎስ። የሰላም አምላክ እግዚአብሔር ሰይጣንን ከግራችሁ ስር ይቀጥቅጥላችሁ ይላል። ለመቀጥቀጥ የተገባን ሆነን መገኘት ውዳሴ ማርያም መድገም እና እግዚአብሔር እንዴት እንዳሳደገን እመቤታችን እንዴት ከየት ወደ የት እንዳነሳችን እንድናስተውል ብዬ ነው። ባጋንንት ከመረገጥ አጋንንት ጋር ከመቆም አይደለም እኮ መቱን መቆም አለ፣ በግርበታች መሆን አለ። ልዩነቱን ይሁን በግርበታች ከመሆን አንስታ በራስ በላይ ወደ መሆን አሳደገችን እመቤታችን። ለዚህ ያበቃችን እመቤታችን ክብር ምስጋና ይግባት። በማይጠፋ ቤት የሰበሰበችን መዓዛ ቅዱሳን ባላት በቤተ ክርስቲያን የሰበሰበችን ህልፈት በሌለባት ቤት የሰበሰበችን ብሪት በሆነች ሀገር የሰበሰበችን እግዚአብሔርን በምንመስልባት ሀገር የሰበሰበችን እናታችን ቅድስት ድንግል ማርያም ናት። ሰውን ከእግዚአብሔር ጋር ያዛመደችው የሰው ልጅ እኮ ዛሬ ቅድስና ሲሰራ ታውቃላችሁ፣ መላእክትን እንደ ወንድም እንደ እህት ለምሳሌ አቡነ ተክለ ሃይማኖት እንደ ወንድም እንደ እህት ማን ነበር? ቅዱስ ሚካኤል ነበር። በቃ ወንዝ ሊሻገሩ ሲሉ ሚካኤል ይመጣል፣ ቅዱስ ሚካኤል ይመጣና ናኔ ተከተሉ ብሎ እሱ እየተራመደ ይሞክርላቸዋል፣ እሳቸው ይከተላሉ። በሆነው ነገር ሁሉ አይለዩአቸው። እንደ ወንድም እያማከሩ ደግሞ ይሄ ጸጋ ለቅዱሳን ብቻ የተሰጠ አይደለም፣ ለሁላችንም ተሰጥቷል። ሰውን ከመላእክት ጋር ወንድም ያደረገችው እናታችን ቅድስት ድንግል ማርያም ታውቃላችሁ። አባታችን ዮሴፍን ቅድም እዚያ መጽሐፈ ልደቱ ላይ ሉቃስ 2 ላይ ሲነበብ ወሆረ ዮሴፍ ከመይጻፍ ምስለ ማርያም እንተ ተፍህረት ሎቱ እንዘ ጽንስት ይእቲ ይላል። ዮሴፍ ከታጨችለት ከእናታችን ከቅድስት ድንግል ማርያም ጋር ሊቆጠር ሄደ ይላል። ምን ሊል ሄደ?
አቤት ሊቆጠር ሄደ። ከማን ጋር ሊቆጠር? የሚገርም እኮ ነው። ይሄም አምላክ ከመቤታችን ጋር ሊቆጠር ዛሬ የእግዚአብሔር ድርሻ ሆኖ ተቆጥሯል። ይሄ ሰው ዛሬ ሁላችን የእግዚአብሔር ድርሻ ሆነን ሰው ከእግዚአብሔር ጋር፣ ሰው ከሰማይ ጋር፣ ሰው ከመቤታችን ጋር፣ ሰው ከመላእክት ጋር፣ ሰው ከአበው ጋር፣ ሰው ከሐዋርያት ጋር የተሰበሰበው በቅድስት ድንግል ማርያም ናት። ዝርው የሆነው ዓለም መላእክት እንደ ትልቅ ወንድም፣ ሰው እንደ ትንሽ ወንድም ሆኖ መላእክት እንደ ትልቅ ወንድም ሲያዝኑለት ይኖሩ ነበር። ትንሽ ወንድምን አባት ገርፎ ሲያስወጣው ትልቅ ወንድም ያዝንለታል። መላእክትም እኛ በመውደቃችን ሲያዝኑልን ይኖሩ ነበር። ዛሬም እመቤታችን ወልዳ አብራ ሰበሰበችን። መቼ የሰው ልጅ ታርቆ መነኩሴ ሲሆኑ በምንኩስናቸው ረድተናቸው፣ ባይታዊ ሲሆኑ በቤትውናቸው ረድተናቸው፣ ሰማዕት ሲሆኑ በሰማዕትነታቸው ረድተናቸው፣ የተክሊል ጋብቻ ሲመሰርቱ የክርስትና ጋብቻ ሲመሰርቱ በትዳራቸው ረድተናቸው፣ መቼ በመብረቅ ሲበሩ አግዘናቸው፣ በደመና ሲሽከረከሩ በቅተው አግዘናቸው፣ በሐዋርያነት ለስብከት ሲሄዱ አሰልጥነናቸው፣ መቼ እያሉ ሲመኙት የነበሩትን ዝምድና እመቤታችን ዛሬ ፈጸመችው። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ መላእክት የእኛን ዝምድና ሲፈልጉት ይኖራሉ እማምላክን። እኛ ግን የሰውን ዝምድና አንፈልግም። በእውነቱ ከሰው በግ ይበልጣል በሉ ጎበዝ። ከሰው ምን ይበልጣል? ጌታ ነው። በሰንበት ዕለት እንደው በሰንበቱ ሐዋርያት ብዙ ትምህርት ነው ያለው፣ አልነግራችሁም። ያሹ በሉሽ ሲሉት በሰንበት ከእናንተ መካከል በግ ቢወድቅበት አንስቶ የማያነሳው ማን ነው? ከበግማ ሰው አይበልጥም አላቸው። ሁልጊዜ ከሰው በግ ይበልጣል። ከበግ ማን ይበልጣል? ሰው ይበልጣል። ምን ማለት ነው? ለምሳሌ ሰው ሞባይላችሁን ቢሰብሩባችሁ በጥፊ አቀርንታችሁ ትጥላላችሁ። ከሞባይል ሰው አይበልጥም? ይበልጣል አይበልጥም? ስልክ ቢዘጋባችሁ ትሳደባላችሁ። በእውነቱ ተሳስቶ ሰው ደውሎ እንዲህ እንትና ስልክ ነው ሲል ደንባራ አስተውል አትደውልም ይላል። ከዚህ ይልቅ አሁን በእውነቱ ሰው አይበልጥም? ከበግ ይልቅ ሰው ይበልጣል። ከሳንቲም ይልቅ ሰው አይበልጥም? ከቤት ይልቅ ሰው አይበልጥም? ምን በዚህ ትድነቀላችሁ? ከመላክ ይልቅ ሰው ይበልጣል። ከመላክ ይልቅ ሰው ይበልጣል። የሰውን ክብር ማወቅ አለብን። የሰውን ወንድምነት ፈልጉት እማምላክን። ነዳይም ቢሆን የሚለምንም ቢሆን የታሰረም ቢሆን ቅማል የገነፈለበትም ቢሆን ሰውነቱ የሚከረፋም ቢሆን ታጥቦ የማያውቅም ቢሆን ዘመድ የሌለውም ቢሆን ድሃም ቢሆን በቁስል የነደደም ቢሆን እረ ሰውን ወንድማማችነት ውደዱት። መላእክት ለወንድምነት ሲፈልጉት የኖሩትን ዝምድና እመቤታችን ዛሬ ፈጸመችው።